ነው ጥሌ ፈትልኛለሽ። ተቀፍ ኦኬ መጥቻለሁ። እሺ አመሰግናለሁ። አዎ ትንሽ ወሰብሰብ አድርጌውም ሊሆን ይችላል። ምንድነው በአጭሩ ሳስቀምጠው የመጀመሪያው እነዚህ ዲፊኒሽኖች ገለጻዎች ጋር አካል ጉዳተኞችን ተርሞችን በምንጠቀምበት ጊዜ ረጃጅም ሀረጎችን የምንጠቀም ከሆነ ማህበረሰባችን እንደው በደንባራ ምናምን እንደሚባለው አይነት ሌላ ጫና ስለሚኖርበት ያሉትን ነገሮች አንዳንዴ ቶለሬት አድርገናቸው አቻ የሆነ ትርጉምም እስካላገኘንለት ድረስ ብንቀበላቸው መልካም ነው እና እንግሊዝኛ ላይ ያሉ ተርሞች ወደ አማርኛ ሲመጡ ትንሽ ሚኒንጋቸው ጥሩ ላይሆን ይችላል፣ ግን እስ ኦኬ። እሱን አሁን ፐርሰን ዊዝ ዲስኤቢሊቲ የሚለው እስ ኦኬ በእንግሊዝኛው ግልጽ ነው፣ ግን እኛ አካል ጉዳተኛ የሚለውን ከተስማማንበት እንደዚህ አክሴፕት ብናደርገው ቪዥዋል ኢምፓየርድ የሚለውም ወደ አማርኛችን ሲተረጎም ችግር ያመጣል፣ ግን አይነ ስውርነትን ከተስማማንበት ችግር የለውም እና እነዚህን ወጥ በሆነ መንገድ ብንጠቀምባቸው ምን ችግር ይኖረዋል የሚለውን ላይ ነው አስተያየቱ። ሁለተኛው ላይ ያልኩት ደግሞ ምንድን ነው ሞዴሎቹ በተለያየ ጊዜ ዴቨሎፕ የተደረጉ ናቸው። ነገር ግን ሙሉ ለሙሉ ደግሞ እየተውናቸው የምንመጣ ነገር አልመሰለኝም። ከሪሃቢሊቴሽን አንጻር ስናየው ለምሳሌ የሜዲካል ሞዴልን ብንወስድ ሻይርን መውሰድ እንችላለን። አሁን ሻይር ያክማል። አሁን አንዳንዴ በጣም በልጅነታቸው ችግር ያጋጠማቸው ልጆች በጣም ሜዲካል ሕክምና ሰጥቶ በቃ በትክክል አካል ጉዳተኝነታቸውን ፈውሶ ወደ ማህበረሰቡ ይመልሳል። አይቻለሁ እኔም የፈወሳቸው ልጆች ማለት ነው። እና እነዚህን ነገሮች ሙሉ ለሙሉ መተው ማለት አሁን የደረስንበትን ሞዴል መውሰድ ነው የሚሻለው ወይስ ትንሽ ትንሽ እንደየአስፈላጊነቱ ብንወስድ ነው የሚሻለው? እኛ ብዙ ጊዜ እኛ ስለ አካል ጉዳተኞች መብት ስንታገል እነዚያ መጀመሪያዎችን እንተዋቸዋለን፣ አንፈልግም ምናምን የምንልበት ነገር አለ። ግን እንደ ሪኮሜንዴሽን ግን የሪሃቢሊቴሽን የስነ ልቦናም የጉዳትንም አይነት በጣም አስፍቶ ስለሚያይ ከየሞዴሎቹ ጠቃሚ የሆኑ ነገር መውሰድ ነው ወይ ሪኮመንድ የሚደረገው ወይስ እንደው የመጨረሻው ሞዴል ብቻ መውሰድ ነው? እዛ ጋር ምንድን ነው ያለው አስተያየት የሚለውን ነው። የመጨረሻዋ ኮንሴፕቴ ይሄ የግንዛቤው ስራ ማህበረሰቡን የማሳወቅ ስራ በጣም ሰፋ ያለ ስለሆነ እስቲፎ አካል ጉዳተኞች ሊድ ማድረግ አለባቸው ብሏል። ኦፍኮርስ የምስማማበታለሁ። ግን በአካል ጉዳተኞች ብቻ የሚቻል ነው ወይ? ማህበረሰብን ማንቃት በሚሊዮን የሚቆጠር በመቶ ሚሊዮን ነው አሁን ኢትዮጵያ ውስጥ ያለው አይደል? ይህንን መያዝ እና ምን አይነት ኢንስቲትዩሽን ምን አይነት አደረጃጀት ቢዋቀር ነው ችግሩን ይሄ የማህበረሰቡን ግንዛቤ መቅረፍ የሚቻለው የሚለው ነው። አመሰግናለሁ። እሺ ኦኬ። ከመጨረሻው ልጀምርና ከሶስተኛው ጥያቄ አዎ የአካል ጉዳተኞችን ችግር ተደራሽ ለማድረግ አሁን በዩኒቨርሲቲዎች ደረጃ የምናየው ይገርማቸዋል እንዴት ጥሩ ነገር አለ መሰላቸው። አሁን አንድ ኮርስ እንሰጣለን። አንድ ኮርስ ለማንኛውም የዩኒቨርሲቲ የመጀመሪያ ዲግሪ ተማሪ ኮርስ እንሰጣለን። ማንኛውም ዩኒቨርሲቲ ይሰጣል፣ ኢንክሉሲቭነስ የሚባል ማለት ነው። እና ይሄ ኮርስ አሁን ለኢንጂነሩም፣ ለሜዲካል ዶክተሩም፣ ለሎየሩም ለማንኛውም በዩኒቨርሲቲ በሚያልፍ ማህበረሰብ ውስጥ ስለ አካል ጉዳተኝነት፣ ስለ ዲዛቢሊቲ አጠቃላይ ስለ ኢምፔርመንት አጠቃላይ የምንሰጥበት አዝማሚያ ተፈጥሮልናል። በጣም እኔ ደስተኛ ነኝ በዚያ። ያ ማለት አትሊስት አንድ ግራጁዌት አድርጎ የሚወጣ ኢንጂነር ስለ አካል ጉዳተኝነት ታሳቢ ያደረገ ዲዛይኖችን እንዲሰራ ይረዳዋል ብዬ አስባለሁ። ሜዲካል ዶክተሩም ማንኛውም መምህሩም። ስለዚህ አንድ ተደራሽ የማድረጊያ መንገዳችን በመንግስት የተወሰደው ይሄ አንድ ጥሩ መንገድ ነው ብዬ አስባለሁ። ሌላው ማህበረሰብን ተደራሽ ለማድረግ እኮ ሚዲያዎች በጣም ሮል እየተጫወቱ ነው። በሚዲያዎች የተለያዩ ብሮድካስት ሚዲያዎችን በመጠቀም ማህበረሰብን ተደራሽ ማድረግ ይቻላል።
ኤፍኤም ሬዲዮዎች የተለያዩ ፕሮግራሞችን ሲሰሩ አካል ጉዳተኛነትን ለማግኘት በጣም ጉዳተኞች ላይ ለመስራት በጣም አመቺ ሁኔታ ነው ያለው ከተንቀሳቀስን ማለት ነው። ስለዚህ ሚዲያዎችን መጠቀም የሃየር ኢንስቲትዩሽን ተማሪዎችን አድረስ በማድረግ ማህበረሰቡን የተሻለ አክሰስ ማድረግ የሚቻልበት ሁኔታ ጥረት እየተደረገ ነው ብዬ ነው የማስበው እና በተለያዩ ኤፍኤም ጣቢያዎች ላይ ስለ አካል ጉዳተኞች በጣም ስትረስ አድርገው የሚሰሩ ሚዲያዎች እንዳሉ አውቃለሁ። እኔ አሁን አንድ ፕሮግራም ተጋብዤ ነበር በአሰላ ኤፍኤም እና እዚያ ላይም የምንሰራቸው ፕሮግራሞች ነበሩ እና ከጓደኛዬም ጋር እንደሚሰራ ቃለው እና ተደራሽ ለማድረግ አክሰስ እያደረግን ነው፣ ጥረት እየተደረገ ነው ብዬ ነው የማስበው። ሌላው ስለ ተርሚኖሎጂዎች አክሴፕት ካደረግናቸው ከተመቹ ከተስማማንባቸው የሚል ሀሳብ ምናልባት እነኛን ተርሞች እነኚህ እኮ ቀላል አይደሉም ብሎ በማህበር ለምሳሌ አካል ጉዳተኞች ማህበራቶች ይኖራሉ። እነኛም ሀሳቦች የሚስማሙባቸው ከሆነ ችግር አይደለም ኖርማል ናቸው ብሎ የሚታሰቡ አግሪመንት ላይ የሚደረስ ከሆነ እኔ ምንም ብዙም እንትን የሚለኝ አይመስለኝም እና ጥሩ ይሆናል ብዬ ነው የማስበው። ግን ማህበረሰብ ውስጥ አካል ጉዳተኞች በማህበረሰብ ውስጥ ያላቸውን ቫልዩ የሚቀንሱ ተርሞችን ግን በተቻለ መጠን ኤክስክሉድ ማድረግ ይጠበቅብናል ብዬ ነው የማስበው እና ጎጂ የሆኑ ተርሞችን ሁሉም ላይሆን ይችላሉ፣ ጎጂ የሆኑ ኤክስፕሬሽኖችን አለመጠቀም ግን የተሻለ ተመራጭ እና ሳይኮሎጂካል ሜካፕን መጠበቅ ነው ብዬ ነው የማስበው። ሌላው ሪሃብሊቴሽን ሞዴሎችን የሜዲካል እና ሶሻል ሞዴልን በተመለከተ በሪሃብሊቴሽን ውስጥ እንዴት ነው መጠቀም ያለብን የሚል ነገር አለ። በጣም እሱ አሪፍ ነገር ነው። በነገራችን ላይ ሪሃብሊቴሽን ውስጥ እኮ ሜዲካል ሞዴልንም ሶሻል ሞዴልንም እንጠቀማለን እና ኤክሌክቲክ አፕሮች የሚባል ነገር አለ በሳይኮሎጂ። ከማንኛውም ጠቃሚ የሆኑ ነገሮችን ወስዶ አፕላይ አድርጎ የመጠቀም ነገሮች ይኖራሉ። ስለዚህ አንድ ሞዴል ወይንም አንድ ሪሃብሊቴሽን ፕሮግራም ውስጥ ኦር በማንኛውም ሳይኮሎጂካል ቴራፒ ውስጥ የተለያዩ ጠቃሚ ፖይንቶችን ከተለያዩ ቲዎሪዎች እና አፕሮቾች ወስደን አፕላይ አድርገን የምንጠቀምበት ሁኔታ ነው ያለው። ስለዚህ ሜዲካል ሞዴልን ሜዲካል ትሪትመንት እኮ አለ። አንዱ የሪሃብሊቴሽን ኤሌመንቱ ምንድነው? ሜዲካል ሳፖርት፣ ሶሻል ሳፖርት፣ ፊዚካል ሳፖርት እንላለን የተለያዩትን። ስለዚህ ሶሻል ሞዴልን እንጠቀማለን፣ ሜዲካል ሞዴልን እንጠቀማለን። ግን እንደየሁኔታቸው የምንጠቀምባቸው ሆኖ ነው የሚሰማኝ ማለት ነው። ስለዚህ ሳይኮሎጂም ላይ ያንን ነው ተግባራዊ የምናደርገው። ኤክሌክቲክ አፕሮች ይባላል። ኤክሌክቲክ አፕሮች ማለት ከተለያዩ ቲዎሪዎች ጠቃሚ ፖይንት፣ የተለያዩ ሞዴሎች ጠቃሚ ናቸው የምንላቸውን ሀሳቦች ወስደን ኦር ኤሌመንቶች ወስደን ተግባራዊ የምናደርግበት ሁኔታ ነው ያለው። ስለዚህ የነበረን ዲስከሽን በአጭሩ የዳሰስኩ ይመስለኛል። ካልዳሰስኩ በኋላ ተመልሰን እንናገራለን ብዬ ነው ያለው። እስቲ ወደ ስቲቭ ልመልስና እንዴት እናድርግ? እንቀጥል ወይስ እንዴት ነው? እንግዲህ አሁን ለዛሬ ሴሽናችን 20 ደቂቃ አለን። ምናልባት 15 ደቂቃ ጨምረንበት እስከ 45 ደቂቃ እንቀጥልና የዛሬውን ሴሽናችንን ጨርሰን ወደሚቀጥለው ሳምንት እንተላለፋለን ብዬ አስባለሁ። ልቀጥል ማለት ነው? ይቀጥሉ። ኦኬ እሺ። አሁን የምንቀጥለው ሜዲካል፣ ያው በአጋጣሚ ቀደም ብዬ ስለገባሁ ነው እንጂ ሜዲካል ሞዴል ኦፍ ዲዛቢሊቲስ ነበረ የሚቀጥለው። ትንሽ ቀደም ብዬ ሀሳቧን ስለዘረዘርኩ እናንተም ሀሳብ አንሸራሸራችሁ፣ ጥሩ ነው። ስለዚህ ሜዲካል ሞዴል የሚቀጥለው ነው። ሜዲካል ሞዴል ላይ ደግሞ ያው ብዙ ሀሳቦች አንሸራሸናል። ሜዲካል ሞዴል ቅድም ተነጋግረናል እና ያው ከእንትኑም ማግኘት ይችላሉ ማለት ነው። እንትኖቹን ሀሳቦቹን ከስላይዶቹን ማግኘት ይቻላል ማለት ነው። እና ሶሻል ሞዴልም አለ።
የሚቀጥለው 13ኛው ፔጅ ላይ ሶሻል ሞዴልም የተለያዩ ባህሪያቶች ቅድም ተነጋግረናል ጊዜ ለመቆጠብ እና ይሄን ይመስላል ማለት ነው። እና ሶሻል ሞዴል የሚለው ምናልባት ከሜዲካል ሞዴል ለየት የሚያደርገው ያው ቅድም እንዳልኩት ችግር ከማህበረሰብ ውስጥ ነው፣ አክሰሲቢሊቲ አለመኖር ነው፣ ባሪየሩ ነው ባሪየር ነው። ሶሻል ሞዴል ስትረስ የሚያደርገው ባሪየሩን ነው እና ባሪየሩን ካስወገድ ነው ያ ባሪየር ኢንቫይሮንመንታል ሊሆን ይችላል፣ ፐርሰናል ሊሆን ይችላል፣ ግለሰባዊ የአካል ጉዳተኛውም ራሱ ሊሆን ይችላል። በነገራችን ላይ አካል ጉዳተኛው ውስጥ ያለው አልችልም የሚለው ራሱ ሊሆን ይችላል፣ ኦር አትችልም የሚለው ከማህበረሰቡ የሚመጣ ሊሆን ይችላል፣ ኦር አክሰሲብል ያልሆኑ ኢንቫይሮንመንቶች መኖር እና ምናልባት ሶሻል ሞዴል ላይ አካል ጉዳተኛ ያልሆኑ ሰዎች ናቸው አክሰሲብል እንዳልሆነ ያደረጉኝ፣ ነከሌ ናቸው ምንም የሉም የሚሉትና መሰል በሶሻል ሞዴል ውስጥ ሊካተት ይችላል ማለት ነው። ሌላው ምናልባት እናንተ ያላየ ቅድም ያልጠቀስ ነው ሶስተኛው የኢንቫይሮንመንታል ሞዴል ነው። ኢንቫይሮንመንታል ሞዴል postulates that the individual's environment, both the social and the physical, can cause, define or exaggerate disability ይላል። ይሄ ኢንቫይሮንመንታል ሞዴል በማህበረሰብ ውስጥ ያለው ፕሮጁዲዩስ ወይም ዲስክሪሚኔሽን፣ ስቲግማ መሰል ነገሮች ከአካል ጉዳት ጋር ምንም ግንኙነት የላቸውም ነው። ግን አካል ጉዳቱን ተንተርሰው የሚመጡ ማግለሎች፣ ዲስክሪሚኔት ማድረግ፣ ስቲግማው እና መሰል ነገሮች inherently disability but let me read again. Prejudice, discrimination and stigma are not an inherent part of a disability ይላል። ስቲግማ ማግለሉ፣ ፕሬጁዲሱ መሰሉ ዳይሬክትሊ ከአካል ጉዳተኝነት ጋር ከጉዳት ጋር ምንም ግንኙነት የላቸውም። but rather are parts of the social or the environment ነው የሚለው። ኢንቫይሮንመንታል ፋክተር አካል ጉዳተኞችን የሚፈልጉበት ደረጃ እንዳይደርሱ የሚያደርገው አንዱ ኢንቫይሮንመንታል ኔጌቲቭ አቲቲዩድ ኤንድ ፕሬጁዲስ ኤንድ ዲስክሪሚኔሽን ነው የሚል ሀሳብ ነው ያለው። this attitude needlessly handicap people with disability. Society has created many barriers, both the physical, attitudinal, or for people with disabilities ሲሳይ። ስለዚህ ማህበረሰቡ ከአካል ጉዳቱ ጋር ምንም ግንኙነት የሌላቸው የአመለካከቶች ናቸው አካል ጉዳተኛው ወደሚፈልገው ደረጃ እንዳይደርስ የሚያደርጉት የሚል ሀሳብ ነው ያለው። ይሄ ኢንቫይሮንመንታል ሞዴል ማለት ነው። ሌላው አራተኛው ሞዴል ያለ ፋንክሽናል ሞዴል የሚባል አለ። ፋንክሽናል ሞዴል ደግሞ ይሄ ፋንክሽናል ሞዴል ለምሳሌ the relation between functioning and disability is very specific to the individual ነው። relation between functioning and disability is very specific to the individual ነው። ምን ለማለት ነው? ለምሳሌ ሁለት ተመሳሳይ ጉዳት ያለባቸው ሰዎች ለአንዱ ጥረት ስላደረገ የሚችልበት፣ አንዱ ደግሞ ጥረት ስላላደረገ ስኪል ስላላዳበረ የማይችልበት ሁኔታ ይፈጠራል። ስለዚህ ዲዛቢሊቲን ከመቻልና ካለመቻል ጋር ዲፋይን ያደርገዋል ማለት ነው ይህ ሞዴል። ለምሳሌ ተመሳሳይ ሁለት ዲዛቢሊቲ ያላቸው ሰዎች ለምሳሌ two peoples can have the same types and degree of disability, but because of their functioning and the environment have very different disability experience ይላል። ስለዚህ ተመሳሳይ ጉዳት ያለባቸው አንዱ ጥረት ያደርጋል፣ አንዱ ጥረት በማለማድረጉ ምክንያት አንዱ ይችላል፣ ሌላው ሳይችል ይቀራል ማለት ነው።
ስለዚህ ይሄ ከመቻልና ካለመቻል ጋር ዲፋይን ያደርገዋል። ዲዛቢሊቲ ከመቻልና ካለመቻል ጋር የሚገናኝ ሆኖ ዲፋይን ያደርገዋል ማለት ነው። የሶስተኛው አራተኛው ሞዴል ኦፍ ዲዛቢሊቲ። በመቀጠል የምናየው ፓራዳይም ኦፍ ሪሃብሊቴሽን ፕራክቲስ ነው። ይህ ፓራዳይም ኦፍ ሪሃብሊቴሽን ፕራክቲስ የምንለው እንዴት ነው ኢንተርቬን የምናደርገው ነው። ኢንተርቬን የምናደርግበት ወይንም ችግሩን ለመቅረፍ ኢንተርቬን የምናደርግባቸው የተለያዩ ሜካኒዝሞች አሉ ነው። ስላይድ 19 ላይ ነው ያለሁት። እነኚህ ፕሪቨንሽን ሜካኒዝሞች አንደኛው ፕራይመሪ ፕሪቨንሽን ነው። አጠቃላይ ችግሩ እንዳይደርስብን ጉዳት እንዳይደርስብን የመጠንቀቁ ኦር መከላከሉ የፕራይመሪ ፕሪቨንሽን እንለዋለን። ሁለተኛው ሰከንደሪ ፕሪቨንሽን ነው የምንለው። ምናልባት ፕራይመሪ ፕሪቨንሽን ፌል ሲሆን ወደ ሰከንደሪ ፕሪቨንሽን ይገባል ማለት ነው። ችግሩ ይከሰትብናል ማለት ነው። ጉዳት ሊሆን ይችላል፣ ህመም ሊሆን ይችላል። መሰል ነገሮች ሲከሰቱ የሰከንደሪ ፕሪቨንሽን ይሆናል ማለት ነው። እና እነኚህ ነገሮች ሰከንደሪ ፕሪቨንሽን እንላቸዋለን። is directly towards preventing or when that is not possible. ፕራይመሪ ፕሪቨንሽን ፖሲብል በማይሆንበት ሰዓት ሰከንደሪ ፕሪቨንሽን ይከሰታል ነው። and limiting the effect of the disease or disability in the case in which primary prevention has failed ይላል። ስለዚህ ፕራይመሪ ፕሪቨንሽን መከላከል ሳንችል ያው ሰከንደሪ ፕሪቨንሽን ላይ እንወድቃለን ወይንም ችግሩ ይከሰትብናል ነው። የዚህ ጋር የሚኖረው this has been traditionally the mission of medicine, psychotherapy and similar curative fields ይላል። ያው የመከላከል አልቻል ችግሩ ይከሰታል። ችግሩ ከተከሰተ ደግሞ እነኚህን የመከላከሉ ሜዲኬሽን ሊሆን ይችላል፣ ሳይኮቴራፒ ሊሆን ይችላል ኦር ሲሚላር ሜካኒዝሞችን ተከትለን ችግሩን ዲፕ ሩትድ እንዳይሆን ወይንም ጥልቀት ባለው ሁኔታ ችግሩ እንዳይከሰትብን ልንከላከለው ትሪት ልናደርገው እንችላለን ማለት ነው። ነገር ግን ችግሩ ዲፕ ሩትድ በሚሆንበት ሰዓት ወር በጣም ስር ሰዶ በሚከሰትበት ሰዓት ይሄ ትሪሸሪ ፕሪቨንሽን እንለዋለን። የትሪሸሪ ፕሪቨንሽን የምንለው ያው የሁለተኛው ፌለር ወይንም ሰከንደሪ ፕሪቨንሽን ፌል በሚያደርግበት ሰዓት የሚከሰት ሆኖ እናገኘዋለን። ስለዚህ አንዱ ይሄ ትሪሸሪ ፕሪቨንሽን ላይ የምናክምበት አንዱ ሪሃብሊቴሽን ይሆናል ማለት ነው። ሶ ሪሃብሊቴሽን ቢካምስ ዋን ኦፍ ዘ ሚንስ ቱ ትሪት ፒፕል ዊዝ ትሪሸሪ ፕሪቨንሽን። ሶስተኛው ስቴጅ ላይ የደረሱ ችግሮችን ትሪት የምናደርግበት የሪሃብሊቴሽን ይሆናል የሚል ነው የሚያስቀምጠው። ከዚህ ጋር ኢንተርቬንሽን ሞዴሎች አሉ። የመጀመሪያው ኢንተርቬንሽን ሞዴል ሳይኮሜዲካል ሞዴል ነው። ሳይኮሜዲካል ሞዴል ማለት ያው ሳይኮሎጂካል እና ሜዲኬሽንን ባጣመረ መልኩ ችግሩን ለመቅረፍ የምንሄድበት ይሄ ሳይኮ ሜዲካል ሞዴል ብለን እንጠራዋለን ማለት ነው። this the psychomedical model represents the biomedical orientation towards the scientific representation of the person's condition and the use of diagnostic categories to administratively classify and subsequently treat the underlying cause of a person's disabilities ይላል። ስለዚህ ያው ሳይኮሜዲካል ሞዴል ላይ ሳይኮሎጂካል ትሪትመንት ያው ሜዲካል አስፔክትን እና ሳይኮሎጂካል ሳፖርትን ባጣመረ መልኩ አካል ጉዳተኛውን ትሪት የምናደርግበት ሜካኒዝም ነው ማለት ነው። ስለዚህ ሜዲኬሽንን ከሳይኮሎጂካል ሳፖርት ጋር አጣምረን አካል ጉዳተኛውን ትሪት ለማድረግ የምንሄድበት ሜካኒዝም ነው ተብሎ ነው የሚታሰበው ይሄንኛው። ሁለተኛው ሲስተም ሞዴል ነው። ሲስተም ሞዴል የሚለው ምንድን ነው? ትዝ ይላችሁ እንደሆነ እዚህ ጋር የአካል ጉዳተኛው ችግር ያለው ኢንዲቪጁዋሉ ላይ ብቻ አይደለም።
ወይንም አንድ አካል ጉዳተኛ በአንድ አካባቢ በሚኖርበት ሰዓት የአካል ጉዳተኛው ችግር የሱ ችግር ብቻ አይደለም ነው። የቤተሰብ ችግር ይሆናል፣ የጎረቤት ችግር ይሆናል፣ የአካባቢ ችግር ይሆናል፣ የማህበረሰብ ችግር ይሆናል ነው። ስለዚህ ግለሰቡን ትሪት ለማድረግ ቤተሰብ፣ ግለሰቡ እንደ ግለሰብ፣ ቤተሰብ፣ ጎረቤት፣ አካባቢ፣ ማህበረሰብ አጠቃላይ ችግሩን ለመቅረፍ ትሪት መደረግ አለበት ነው። አዜ ሆል ትሪት መደረግ አለበት ነው። ይሄ በጣም ለየት ያለ ነው። ስለዚህ ይላችሁ እንደሆነ ሰውነታችን ውስጥ የተለያዩ ሲስተሞች አሉ። ሪስፓራቶሪ ይኖራል፣ ሰርኩላቶሪ ይኖራል፣ ዳይጀስቲቭ ይኖራል፣ ዩሪነሪ ሲስተም ሊኖር ይኖራል። ስለዚህ አንዱ ቦታ ችግር ካለ ሌላው ዳይሬክትሊ ኦር ኢንዳይሬክትሊ መነካቱ አይቀርም ነው። ስለዚህ የልብ ህመም ያለበት ሰው አጠቃላይ ሌሎች ሲስተሞቹም ትሪት መደረግ አለባቸው ነው። ኦኬ፣ እስከዛ ባለው ነገር ላይ ሀሳብ መስጠት እና ጥያቄ ለመጠየቅ የሚያስፈልጉ ጥያቄዎች ካሉ የተዘጋጀን እንጠብቃቸዋለን። በመሀል ሸዋዬ ቅድም ልትናገር ፈልገህ ነበርና አቋርጬዋለሁ። ሸዋዬ ክፈችለት እስኪ እሳቸው እስኪመጡ። ሰማለሁ ስቴፎ። አዎ ግባ። ኦኬ፣ እድል ተሰጥቶኛል መሰለኝ። ቴንኪው። ያው ዶክተር በፓወርፖይንት እየሰጡት ያለው እንትን በጣም የሚደነቅ ነው። አዳዲስ ነገሮችንም እያየው ነው። እዚህ ጋር የማላውቃቸው ነገሮች በጣም ጥሩ ነው። እኔ ልል የምፈልገው ምንድነው የቅድም እሳቸው በዩኒቨርሲቲ ሌቨል ኢንክሉሲቭነስ እንደ ኮመን ኮርስ ይሰጣል፣ ጥሩ ነው። እኔ ደግሞ ምን ነበር ልል የፈለኩት የአክሰሰብል ኦዲት እና ዲስክ የሚባል ነገር አለ። አክሰሰብል ኦዲት ማለት ኢቨን ሰው የዛ የተማረውን ነገር ወደ ፕራክቲካሊ ወደ መሬት ሲያወርደው ስታንዳርዳይዝድ ነው ወይ የሚል ደግሞ ጥያቄ ይመጣል። ሰሞኑን እኔ አሁን ባለው እንደ ሀገራችን የገጠሩ ኮሚኒቲ ውስጥ ቀበሌዎች ቤት ኮሚኒቲ በኮሚኒቲ ፓርቲሲፔሽን የተሰሩ ራምፕ ነገር አይቼ ነበር እና እቺ ሳየው በቃ የሆነ ጭራሽ የሆነ ብቻ እንትኖች አሉ። ሙከራው ጥሩ ሆኖ እንደገና ፈርሶ መስራት የሚፈልግ ነገር እንደዚህ አይነት ነገሮች አሉ። ሁለተኛው ነገር አርባ ምንጭ ገረሴ የሚባል ቦታ ለኮሚኒቲ ሌቭል ትሬኒንግ አዘጋጅተን ሄድንና ትሬኒንጉን እየሰጠን እያለን ምን ገጠመን? ይሄ ኮሚኒኬሽን ባሪየርስ የምንላቸው ከፓርቲሲፓንቶች ውስጥ አይነ ስውራንና መስማት የተሳናቸው ሰዎች ገጠሙን ማለት ነው። እና እነኛ ለአይነ ስውራኖቹ በትሬኒንግ ሴሽን ውስጥ የማቴሪያሉ ሲዘጋጅ አንደኛ የትሬኒንግ ማቴሪያሉ በብሬል አልተዘጋጀም። ሰዎቹ ግን መጥተዋል። ለመስማት የተሳናቸው ለአይነ ስውራን ያ ነገር የለም። መስማት የተሳናቸው ደግሞ አሴ ኮሚኒቲ ሌቨል ይሄ ሳይን ላንጉጅ የሚባለውን ነገር ራሱ አያውቁትም። ሳይን ላንጉጅ ኢንተርናሽናልም ናሽናሉንም የቁጭ ብሎ ፕሮፌሽናል የሆነ ሰው ያንን ነገር ቢተረጉም እነኛ ሰዎች አሴ ኮሚኒቲ ሌቨል የተማሩት የትምህርት እንትን ያንን ነገር አክሰስ ማድረግ አይችሉም። እና ምን ማድረግ አለብን ብለን እዛው ተወያይተን ምን አደረግን? ቤተሰቦቹ ሲኖሩ በዛ በሚግባቡበት ቋንቋ ሚቲጌት ለማድረግ ሞከርን ማለት ነው። እና አንዳንዴ ይሄ በቲዎሬቲካሊ የሚቀመጡ ኢንተርናሽናል የሆኑ ሪሰርቾች እና እንትኖች ይኖራሉ፣ እውቀቶች ይኖራሉ። ግን ወደ ፕራክቲካሊ ወደ ህብረተሰቡ ወደ ሃየር ሌቨልም ይሁን እኔ በሃየር ሌቨልም የገጠመኝ እንትን አለ። ትሬኒንግ ስሰጥ ሃየር ሌቨል ያሉ ሰዎችን ትሬኒንግ ሴሽን አዘጋጅቼ እንትን ባረግ በምሰጥ ሰዓት የገጠመኝ ነገር አለ። በኮሚኒቲ ሌቨል አብዛኛው ደግሞ ፐርሰንስ ዊዝ ዲስኤቢሊቲ በኮሚኒቲ ሌቨል ስፔሻሊ በሩራል በገጠሩ
ውስጥ ይበዛል። ቬሪ ኢንአክሰሰብል በሆነ ሁኔታ ውስጥ የሚኖሩ የትምህርት እድል ያላገኙ በጣም በብዙ ነገሮች ውስጥ የተገለሉ በጣም ብዙ ህብረተሰቦች በኢምፔርመንት ታይፕ ውስጥ ያሉ ሰዎች አሉ እና አሁን እዚህ የምናውቀውን ነገሮች በእነሱ ሌቨል ፕራክቲካሊ የሆነ ነገር ቼንጅ ለማድረግ በምንሄደው መንገድ ውስጥ የሚገጥመን ተግዳሮቶች ደግሞ ሌላው ነው። ሌላው ይሄ ዲስክ የሚባለው ዲስኤቢሊቲ ኢንክሉዥን ስኮር ካርድ የምንለው በሀገራችን ውስጥ ገብተው የሚሰሩ ትልቅ በጀት ይዘው የሚመጡ ፕሮጀክቶች፣ ፕሮግራሞች አሴ ዲስኤቢሊቲ ቅድም ባልኳቸው ነገሮች ውስጥ ተደራሽነቱ ምን ያህል ነው ስንል እንደው ይህን ቃል ባልጠቀመው ጥሩ ነው። ፎር ኦንሊ ሪፖርት ፐርፐስ ብቻ ሆኖ የሚቀርበት እንትኖች አሉና እኔ አንዳንድ በኬር ኢትዮጵያ፣ በሬድ ክራውስ ኢንተርናሽናል፣ በላይፍ ፎር ዘ ወርልድ እንዲሁም በሎካል ያሉ ኤንጂኦዎች ውስጥ ፋሲሊቴት እና ሰፖርት በማደርግበት ሰዓት የፕሮፖዛሉ እቅዱና አቺቭመንቱ ሲታይ በጣም እንትን ነው የማይመጣጠን አንድ ባላንስ የሆነ ነገር ነው። ሶ ዊ ሹድ ፎከስ የሆነ ነገር ላይ እንትን አድርገን ሶሉሽን ማምጣት ይኖርብናል ብዬ ገምታለሁ። እውቀቱ አለ አንዳንድ ሰዎች ጋር፣ ግን ፕራክቲካሊ ያን እውቀት ወደ መሬት እናውርደው ስንል ያለው ሪዛልት ትንሽ ስለሚያንስብኝ ነው። ይሄን ለማለት ነው። ሶሪ። ኦልራይት ሸዋም ከልብ ነው የማመሰግነው። እንዴት እንደምናደርግ አላውቅም። እንግዲህ እንትን ብሎባቸዋል ይመስለኛል። መዝገቡ ካለ መዝገቡ እባክህ ደግመህ ደውልልኝና ችግር ገጥሟቸው እንደሆነ ወይ ማቋረጥ ካለብን እንድናቅ መዝገቡ ላስቸግርህ ነው በምሽት። እንግዲህ መዝገቡ ወንድሜ መደወል ከቻልክ ተቋርጦባቸው ነው የወጡትና የማይችሉ ከሆነ እንትን እንድንል። ሰምተኛል መዝገቡ? እስቲ ሆይ ለኔ ላክልኝና ልደውልላቸው። አይ ኦልሬዲ መዝገቡ አለው ብዬ ነው። በቃ ሰምቷል። መዝገቡ ወጣ ዘሮሽ? አዎ ሰምቷል። ሊደውል ነው የወጣው እርግጠኛት። ኦኬ እስከዛ እንትን እየሰጠን እንቆይ ያለውን ነገር። በነገራችን ላይ ይሄኛውን በዚህ በሪሃብሊቴሽን ዙሪያ ላይ በተከታታይ ሳምንቶች ውስጥ አንዳንድ ያላወቅናቸው ነገሮች እንድናውቅ ፈልገን ሰፊ ነው እንትኑ ልከውልኛል። ግን በአንድ ሳምንት ውስጥ የሚያልቅ አይደለምና ምናልባት የሚቀጥለውን ሳምንት ይዘክተን ይችላል። ስለዚህ በዛ በስፋት ይመጣል።